ከዚህ በኋላ እኔ እርዳታ አልሰራም፣ ምንም ነገር ውስጥ አልገባም። እግዚአብሔር ይስጥልን እስከዛሬ ስለነበረው። ወደፊት ደግሞ በተጨባጭ ያለውን ነገር ማስተካከልበትና መሆን ያለበት ጋር እህት ወንድሞቼን እንዴት ማገዝ እንዳለብኝ በራሴ መንገድ ይሄዳለሁና ሀቡዬ ልልሽ የምፈልገው ምንድነው ያለው ልዩነት ካለም ጨምረናት ልጅቷ የተሻለ ነገር እንድደርስ እናደርጋለን። ልዩነትም ካለ ሂሳብ ሰርቶ መሸጥም ካለበት መሰራትም ካለበት ያለው ነገር ሂሳብ ተሰርቶ ልጅቷ ብቻ ከዚህ ነገር ውስጥ ትውጣ፣ ህይወቷን ታስተካክለው። አይኖ ጥሩ ነገር ጸባይ እንደሌላት አውቃለሁ። በመረጃ ደረጃ በባህሪ ደረጃ ጥሩ ነገር እንደሌላት እህታችን አውቃለሁ። ለዛም ነው ልጁን ለማሳደግ እህታችንም ኃላፊነት ወስዳ ሄደችው። ስለዚህ ያለውን ነገር ለማስተካከልና እህታችን የተሻለ ነገር ውስጥ እንድትገባ እንደ ማንኛውም ኢትዮጵያዊ አሁንም ማገዝ ፈልጋለሁ። ያለ ክፍተትም ካለ መጠየቅ እችላለሁ። አንዴ ተስዬ ሶሪ እኔ ማልስማማበትን ነገር ነው አሁን እያልክ ያለኸው። ገንዘብም የሚሰበሰብም ከሆነ ልጅቷ የምትረዳም ከሆነ የኛ ስም ጠፍቶ አይደለም፣ የኔ የና የባለቤቴ ስም ጠፍቶ አይደለም የምትረዳው። ይሄ እንግዲህ ከዚህ በኋላ የእናንተ ጉዳይ ነው የሚሆነው። እኔ በበኩሌ ለእሷ ገንዘብ አልሰበሰብም መርዳት ምናምን ኖርማሊ እኔም እዚህ ኦልሬዲ እኮ አሁንም በሷ ጉዳይ እኮ ስሜ እየተነሳ ነው። መርዳት ምናምን ስልሽ ወድቃ እንድትቀር አልፈልግም። ማገዝ ካለብን እንደ ወንድም ነው እንጂ ያላይ ወጥቶ ምናምን እንትን አይደለም። አሁን ፀጉር ቤት እኮ አላት ቴዝ ሼር ኦርደር እኮ ናት። ይሄ ፀጉር ቤት 100,000 የሚያወጣ 1 ሚሊዮን የሚያወጣ 10 ሚሊዮን የሚያወጣ አላት እኮ ፀጉር ቤት እኮ ዝም ብለን የ3 ዓመት የቤት ክራይ ከፍለንላት ብሩ አለቀ እኮ አይደለም ያልነው። ፀጉር ቤቱ እየሰራ ለሷ የአስቤዛና የቤት ክራይ ሲከፍልላት ኖራለች ነው አይደለ እንዴ? ይቺ ልጅ እኮ እዚህ ጋር በማናቃቸው ሰዎች ሁሉ እያሰደበችን ነው። በማናቃቸው ሰዎች ሁሉ እኔ የክብር ጉዳይ አለ ሀቡ አንቺ ሆነሽብኝ እንጂ በህይወቴ በታሪኬ እንደዚህ ቁጭ ብዬ በላይቭ ላይ እኔ ላይቭ ላይ ቪዲዮ ልለቅ እችላለሁ ልጫወት እችላለሁ ምናምን እንጂ በህይወቴ እንደዚህ ቁጭ ብዬ እንደዚህ አይነት ኮንቨርሴሽን ማድረግ ያላቅም። አሁንም ቢሆን ሀቡዬ ለመጨረሻ ጊዜ የምጠይቅሽ ኤኒ ኩዌስችንስ ካለሽ ማንኛውንም አይነት ጥያቄ ካለሽ ስልክ ያለሽ ደዊና ግቢ በይኝ። አሁን አራስ ልጠይቅ መጥቼ ቁጭ ብዬ ወጥቼ ደጅ ላይ ነው እያወራችሁ ያለሁት እናንተን። ለኔም ልክ አይደለም። ልውጣ የምትፈልጉት ኤኒ ጥያቄ ካለ ጠይቁኝ። በተረፈ ተስፋዬ ራሱ እዚች ጋር ሌባ የምትሉ ሰዎች ብሩን መልሱ የምትሉ ሰዎች ልክ አይደለም። ተስፋዬ ማለት ብሩን ቀጥታ ከተላከበት ቦታ አስተላልፎ አምጥቶ ለልጅቷ እንዲደርስ ያደረገ ሰው ነው። ምናልባት የ10 የ20 ሺህ ብር ዲሌይ ሊኖር ይችላል። እሱም ደግሞ ምንም ማለት አይደለም፣ ሊስተካከል ይችላል። መላኪያ ምናምን ተብሎ የተቆራረጠ ነገር ነው። ስለዚህ እባካችሁን ከአንደበታችን የሚወጣውን ነገር እንወቀው። ሰው ማስቀየም ጥሩ አይደለም። እነዚህ እርዳታ ላይ የሚሰሩ በጣም በመልካም ስነ ምግባር የምናውቃቸውን ሰዎች ለማይረባ ነገር ብለን ስማቸውን አናጉድፈው። የምር እንደዚህ እየተሳደብን እንደዚህ ያለ ጥፋታቸው ስማቸውን እያነሳን ነው እያራቅናቸው ያሉት። እስኪ ማስተራብነትን ይዩት። አሁን ታሟል። እሱ ቢሞት ምን ያህል ሰው እንደሚጎዳ አስቡት። እንደዚህ እያደረግን ሰዎችን እያራቅን ነው። መልካም ነገር የሚሰሩ ሰዎችን እያራቅን ነው። ምቲን ከሆነ ሀቡዬ አም ሬዲ፣ በሚያሳምን ጉዳይ አም ሬዲ ወደ ልጅቷ ለማድረግ። በተረፈ ግን እኔም የልጆች እናት ነኝ፣ ኃጢአት ግፍ አልሰራም። ግን እንደዚህ ነው የምትሉኝ ነገር ካለ አደርጋለሁ። የዘቢባ ግርማን ስም ለማጥፋት እኔ በስራ ዓለም ላይ ያለኝን ስኬት ያለኝን በስንት መከራ የገነባውትን ስም ለማጥፋት የኔን ስም ለማጠልሸት ነው። አልተሳካላችሁም። አቡዬ ጨርሻለሁ። የምትፈልጊኝ ከሆነ ኤኒ ታይም ደውይልኝ አለሁኝ። እሺ ዘቢባ በጣም አመሰግናለሁ። አዎ ስልክሽ አለኝ። ዘቡዬ ሸኛትና እኛ ያለው ችግር የለም። ግን ከታች አይ ቲንክ ተስፍሽን ህዝቡ ያወቃል። ቆይ ኢሱዬ አንዴ ዘይድል ሸኛትና ከዛ እንቀጥላለን። ዘቢባ በጣም ነው የምናመሰግነው። አክብረሽን መንገድ ላይ ሆነሽ ድራይቭ እያረግሽ ይሄን ጠባብ ጊዜሽን ሰተሽን መተሽ ስለ ጉዳዩ ስላብራራሽ በጣም ነው የምናመሰግነው። እናም የላክሽልኝን ደረሰኞች እንዳለ አየቻለሁኝ። ሁሉ ነገር በዶክመንት በማስረጃ አለሽ። ለልጅቷ ስላደረጋችሁት ነገር እጅግ በጣም አድርገን ነው የምናመሰግነው። አሁን እኛ ሁሉም ጥያቄዎቻችን ኦልሞስት ተመልሶልናል። የፀጉር ቤቷ ባለቤት ደግሞ መጥታ ስትችል ብታስረዳን ደግሞ ስለ ፀጉር ቤቱ ገቢ ያለውን ነገር ጥሩ ነው። በተረፈ እናንተ ጋር ምንም የቀረ ነገር እንደሌለ ተረድተናል። እጅግ በጣም ነው የምናመሰግነው ስላደረጋችሁት ነገር። አቡዬ ደውዬላት ነበረ። ጆዬ ቴንኪዩ ወንድሜ፣ ደውዬላት ነበረ ለረዱ
እንደነገርኩሽ ገና ትኩስ አራስ ናት። ለዛም ነው ፀጉር ቤቱ አንዴ የሚከፈተው አንዴ የሚዘጋው እንጂ ፀጉር ቤቱ ስራ አላቆመም። ገቢዎችም ግብር እየከፈለች የኮሪደር ልማት ህጎችን ጠብቃ እየሰራች ያለች በጣም ስነ ምግባር ያላት ልጅ ናት። አሁንም ቢሆን አራስ ቤት ሆና ከልጇ ጋር ስላልተመቻት ነው። በተመቻት ሰዓት እንድትገባ ነግርሻለሁኝ። በተረፈ የምትፈልጊው ነገር ካለ አለው። እሺ እናት በጣም ነው የምናመሰግነው። ፈጣሪ ያክብርልን። አመሰግናለሁ እናቴ። ደውልልሃለሁ። እሺ አውዬ ወይ ኢሱ በጣም ይቅርታ ስልክ እየገባ አስቸገረኝ። በጣም ይቅርታ። አይ ግን ተስፍሽን ላስተዋውቀው። እኔ ተስፍሽን በሯን ዝጋት እባክሽ፣ በሯን ዝጋት። እኔ ያው እንግዲህ ዘቡ ከሌለች ያው ልጆችን ይዤ የምቀመጠው እኔ ነኝና ጓጓታ ምናምን ከሰማችሁ ጡጦ ምናምን ከሰማችሁ ያው እንግዲህ ቤት ነኝ ማለት ነው። ተስፍሽ ማለት ይገባል። አዎ ይማራሉ። ስለ ተስፍሽ ተስፍሽ ባያቆም ከጆን ዳንኤል ጋር ገብቶ ጆን ዳንኤል እንግዲህ ያው ቦረና ላይ 4 ውሃ ነበር አወጣላለሁ አይደል? አንድ አውጥቶ ነው የተመለሰው አይደል? ተስፍሽ ባጠገቡ ቢኖር 5ቱንም ተክሎ ነበር የሚወጣው። ተስፍሽ ማለት ያለው አቅም አልነበረም። ህዝቡ እዚህ ጋር የሚሳደበው ህዝብ አቡዬ እርዳታ በጣም ብዙ ሰርተናል። ተስፍሽን ጥያቄ ጠይቀው። ተስፍሽ ባደረከው እርዳታ በሙሉ ማለት ነው መጥቶ ያመሰገናል። ተስፍሽ እንዲያርጎልኛል ብሎ ያመሰገነ ሰው አለ? ተስፍሽ አመሰግኑ ተወቅሰን እንጂ ተመስግነን አናውቅም። ኤግዛክትሊ። አሁን ሀቡዬ ወደ ገደለው እንግባና ምን እንደሚፈልጉት እንጠይቅልኝ። ምን ወደ ገደለው እንግባ። ብቻ ባለቤቷ የምትፈልገውን ያው እሷ ልንገርሽ፣ እሷ አታወራም አትሰማም ከተባለ እነሱ ናቸው መወሰን ያለባቸው። ማታነብም አትጽፍም። የምትልክልኝ ሜሴጅ ብትልክልሽ ማለት ነው ያስቃል። የምትልክልኝ ሜሴጅ ብዝግዝግዙ ምናምን ብላ ጽፋ የምትልከውና ትምህርት ቤት ላስገባት ብያለሁ እኔ። ቋንቋ ላስተምራት፣ ቤተክርስቲያን ውስጥ ቋንቋ ያስተምራሉ ተብሎ ቋንቋ ላስተምራት ብያለሁኝ። እንደዛ ብዬ እንኳን ኧረ በኢየሱስ ክርስቶስም እግዚአብሔር ብቻ ብድሩን እግዚአብሔር ይክፈልና የሚፈልጉትን ነገር ጠይቅልንና እንግባ። እኔ የምጠይቅህ እሱ አንተ እርዳታ ታቆማለህ ከዚህ በኋላ? አዎ እንዲህ መጀመሪያ ለልጆቼ ልኑር። እሺ ተስፍሽ አሁን አቆማለሁ ብሏል። እኔ እንዴ አከተመ። እናንተ እርዳታ የምትሰሩት ከሰዎች ምስጋና ለማግኘት ከሆነ ታቆማላችሁ። ግን ከፈጣሪ ጽድቅ ለማግኘት ከሆነ ፈጣሪ ጋር እንዲመዘገብላችሁና ለልጆቻችሁ መልካም ነገር ለማስቀመጥ ከሆነ አታቆሙም። እኛ እርዳታ ላይ የምንሰራ ሰዎች ሁሌ ነው ሌባ የምንባለው። ሁሌ እኔ አሁን በአካውንቴ እንኳን ሰብስቤ ሳላቅ ሌባ ናት፣ ጥቅም ባታገኝ አትረዳም ይሉኛል። ግን ምን አገባኝ እኔ ሌሎች ሰዎች በሰደቡኝ ምክንያት ምስኪኑ እንዳይረዳ አላቆምም። ለምን እኔ ሰዎች እንዲያመሰግኑኝ እንዲያደንቁኝ አይደለም እርዳታ የማደርገው። እኔ ጊዜንና ጉልበቴን ነው የምሰጠው። ገንዘቡን የሚሰጠው ህዝቡ ነው። ህዝቡ ገንዘቡን ይሰጣል፣ እኔ ጊዜንና ጉልበቴን እሰጣለሁ። ብዙ እህቶቼን ወንድሞቼን ታክመው እንዲድኑ አድርጌያለሁ። ከአረብ ሀገር እንዲገቡ አድርጌያለሁ። በቅርቡ እንኳን ቲጂ የምትባል ልጅ ከአረብ ሀገር እንድትገባ ያደረግናት ነጭ ወረቀቷን ትኬቷን ችለን ከልጇ ጋር በሰላም አገናኝተናት ጎመን መሸጥ ጀምራ ጎመን መሸጥን እንደ ነውር አድርጋው የሁላችሁ ሀቢባ ቤት ገብታ የተረዳችው ልጅ መንገድ ላይ ጎመን እየሸጠች ነው ብለው ቪዲዮ ቀርጸው ሰው እንዲቀርጻት አድርጋ የምታውቀው ልጅ አብሯት ድምፅ ቪዲዮ ላይ ያለ ከዚህ በፊት ከሷ ጋር ያለ ልጅ እፎገራለሁ ብላ ሳታስብ ሌላ እርዳታ ለማግኘት ግዴታ እኛን ማስወቀስ አለባቸው። ሌላ ሰው እንዲረዳቸው ግዴታ እኛን መኮነን አለባቸው። እኔ ሰዎች ወቀሱኝ ብዬ እርዳታ ኋላ አቁሞ ያውቃል እርጅኝ ማለትን አያውቅም። ዩሲ አሁን የታመመውን ወደ ሀገር ቤት ወሰድን፣ አሳረፍን፣ ወደ ሆስፒታል ወሰድን፣ አስታመምን። ከዛ ሲወጣ ቤተሰቡ ጋር ባዶ ሆኖ ነው የሚሆነው። እያንዳንዱ የቤተሰብ ለቅሶ የቤተሰብ ሰቆቃ በእያንዳንዱ ቀን ከ200 እና ከ300 በላይ ችግር ላይ ድረስልኝ የሚል ድምፅ ስትሰሚ ከራሴ ውጭ ስለነበርኩ ነው። በቃ እነዛ ቴራፒ ውስጥ እየገባው ነው። ራሴን እያጣው ስለሆነ ነው ማቆመው። ለዛ ነው የተለየ ነገር ኖሮ ስለዚህ ለጤንነትህ ለጤናክ ነው ራስህ እንድታቆም መጀመሪያ አታቆምማ። ብሬክ ነው የምትወስደው እስከምትድን እንትን ነው። አሁን ምንድን ነው መሰለሽ ይሄ የማቆም ይሄ እርዳታ የማቆም ያለማቆሙን ጉዳይ
መስፋት መቻል አለበት። በተለይ የአረብ ሀገር ጉዳይ በእኔ ብቻ አሁን አብዛኛው የሚደውለው ተስፋዬን ነው የምንፈልገው ነው የሚለው እና ጫናው እኔ ላይ ይመጣል። ስትጠሩኝም እናንተ ጋር ስጠሩኝ ይታዘዝላችኋለሁ እኮ አይደል? እዛም ማደርሰው እኔ ነኝ፣ ፎርሙንም ሞላው እኔ ነኝ። እያንዳንዱን ቤተሰብ ሲመጣ አሳርፌ እንትን ምለው እኔ ነኝ እና እነዚህ ስትረሶች እየመጡ ለራሴ ካለም እንድትነግረንና እንድናግዝህ እንፈልጋለን እንደ ወንድም በጣም ነው። አብሽር ኤኒዌይ እነዚህ በሚነሱት ወሬዎች አይደለም እንትን ምለው። እነዚህ የሚነሱት ወሬዎች እኮ አንድም እኮ ኤቪደንስ የላቸው። አንድ ማስረጃ ይዞ የሚመጣ ሰው እኮ ካለ ኢትስ ኦኬ ትጠየቂያለሽ እኮ። ኖርማሊ ደግሞ ለዚህ የሸሻው አይደለሁም። ሁልጊዜ በምጠራበት ቦታ ላይ ከመታዘዝ ውጭ ምንም የሚያደርጉት ነገር የለም። ኤኒዌይ አይ ነው በቃ ማለት አንዳንዴ ሰዎች ቢያውቁሽ ጥሩ ነው። ባክግራውንድሽን ኖሌጅሽን ምን አይነት ነገር ነው ያሳለፈው፣ ምንድነው የስራ ምንጩ፣ ምን አይነት እውቀት አለው። በቃ እዚህ ቲክቶክ ስላገናኘሽ አይደለም ገባሽ ነው። ግን አንዳንዴ እኮ አንተም ራስህ ያልሆነ ቦታ ላይ ለምሳሌ አንተ ሌብልህን ታውቃለህ፣ እውቀትህን የእውቀት ደረጃህን ታውቃለህ፣ የመጣህበትን ሀገር ታውቃለህ። እና አንዳንዴ አንተ ተቋም ነክ ሲጀመር ጀጎል ተቋም ነው። ተቋም ደግሞ በተቋም ነው የሚጠየቀው። አንተን የሚያክል ሰው ማንም ተራ ሰው ተሳዳቢ ጠርቶ ሲጠይቅህ የምትመልስ ከሆነ አንተ ነህ ክብርህን ዝቅ ያደረግከው። አንተ ጎንበስ ካላልክ ማንም እዚህ አናትህ ላይ አይወጣም። እኔ እንኳን ከአንተ በእውቀትም በምንም ነገር አንሳለሁ። ለጠራኝ ሁሉ ግን ሄጄ ምላሽ አልሰጥም። ለምን? ክብሬን አውቀዋለሁ። ገባክ? ስለዚህ አንተ ነህ ክብርህን የምታስጠብቀው። አንተ ታውቃለህ ንጹህ ስራ እየሰራህ እንደሆነ። ገባክ? አንተ ተቋም ነህ። ጀጎል ተቋም ነው። ተቋም በተቋም ነው የሚጠየቀው። እንደ ግለሰብ ደግሞ የሚጠይቅህ ሰው ሲጠይቅህ የሚያከብርህ ሰው ሊሆን ይገባል። በክብር ሪስፔክትፉሊ የሚያናገርህ ሰው። የማትከበርበት ቦታ ላይ ልትገኝ አይገባም። ክብርህ የማይጠበቅበት ቦታ ላይ እንዳትገኝ። ያ እሱ ልክ ነሽ። ኦልሬዲ እኔም የተማርኩት እሱን ነው። ኤኒዌይ ለማንኛውም ሶሪ፣ ወደ እኔ ጉዳይ እናድርገው። ልጅቷን የምታገዘው ላይ ታርጌት ይደረግ በሰፊው ደግሞ ላስትሊ አሁን የእሷን ምላሽ ነው የምንጠብቀው። ላስትሊ የእሷን ምላሽ ነው የምንጠብቀው። ተስፍሽ ግን እንደ እህት ከልቤ ነው እንደ እህት ምንም አይነት እገዛ ካስፈለገ እኔ እህትህ ካለው ከጎንክ ምንም አይነት እገዛ ቁጥር ያለቅ በዋትሳፕ ንገረኝ። ቃሌ ነው። ተስፍዬ እኔም አለው አዲስ አበባ ላይ ያለው ነገር እግዚአብሔር ምስክሬ ነው። ልጆቼን ሳይ ነው ከጎኔ ነኝ ያለሁት። ተስፍሽ ማለት ስንት ጊዜ ሌባ ይሉታል የፈለገ ሳያቆም የደረሰች ነው። አንድ ቀን እስቲ ና አምጣ እስቲ የትኛውን የሰረቀው ተብሎ ሲታይ የለም። ብዙ የሚያሸማቅቁ ሰዎች አሉ። አንቺ እኮ ሀቡ የማትሰበሪው ለምን ታውቂያለሽ? ጠንካራ ሴት ነሽ። አንደኛ ነገር፣ ሁለተኛ ነገር ደግሞ ቆዳሽን የያዞ ቆዳ አድርገሽዋል። የያዞ ቆዳ መስሚያሽ ጥጥ ነው። ገብቶሻል? መስሚያሽ ጥጥ ነው። ተስፍሽ ቴሲ 21 ራሱ በጣም ብዙ ሰው ደፍኜ ነው የመጣሁት። ወደ ሚዲያ ስመጣ መስሚያዬን ደፍኜው ነው የመጣሁት። ተስፍዬ እንደዚህ አይነት ነገር ስሜት እንዳይሰማ ወንድሜ፣ በጣም ወድ በጣም ማከብር። ዘቢባን የጠበስኩ ጊዜ ትክክለኛ ሰው ላይ ያርፋል በእውነት ነው የምነግርህ። ባለኝ ነገር ባለኝ አቅም ከጎን እቆማለሁ ተስፋዬ። አሁን ግን ሀዊዬ እንስማ፣ ውሳኔ ምንድን ነው የሚፈልጉት እኮ እሷን እንስማት። እንዴት እንዳስረከው የህዝብ ጥያቄ ደግሞ ለሳራ ችግሯን እንዴት እንዳስረዳቻት ቃል ኪዳን መስማት የተሳናት እህታችን ለሳራ እንዴት ችግሯን እንዳስረዳቻት ትንገረን ብሏል ህዝቡ። አሁን እነሱ በትልቁ አድርጋቸውና የእነሱ ተራ ነው። እነሱ መናገር የሚፈልጉትን ነገር እንዲናገሩ ድሉ እንሰጣለሁ ማለት ነው። እሺ ሳራ ይሰማል? አዎ ይሰማል። እሺ በመጀመሪያ ተስፍሽ ሐረርጌውን በጣም ነው ማከብረው። ስለተረዳኝ ብቻም ሳይሆን በሚሰራው ስራ በጣም በጀጎል ኢንተርፕራይዝ ወይም ደግሞ ኤንጂኦ ስም በጣም አድናቂው ነኝ። በጣም ልዩ ሰው ነው። መሸለም የሚገባው ሰው ነው። ልክ እንዳንቺ እንደ ቲክቶክ ንግስት እንደ ሀቢባ ማለት ነው። በነገራችን ላይ ኢሱና ተስፊ ሐረርጌው ይመሳሰሉብኛል። መልካቸውም ይመሳሰልብኛል፣ ስራቸውም ይመሳሰልብኛል። ወደ እኔ ጉዳይ ስመጣ እችን ልጅ ያገኘኋት በ2011 ነው። ቅዱስ ጊዮርጊስ ቤተክርስቲያን ፊት ለፊት ካለው ጤና ጣቢያ ጋር ነው ያገኘኋት። አጋጣሚ ስብሰባ እያለፍኩ ነበር። ሶራምባ ሆቴል ታለቅሳለች። ከንብርቷ በታች የሆነ ቦታውን ይዛት ታለቅሳለች። መጣሁ ምንልስ አልኩና ምን ሆነሽ ስላት እግግግ ብቻ ነው የምትለው። እንዴ ዞር ብዬ ምንድነው የምን ቋንቋ ነው ስላቸው አረ እኮ አትናገርም ይሉኛል፣ እዛ የቆሙት ሴቶች ማለት ነው። ከዛ ምን ሆነሽ ስላት አሁንም ማጸኗን እየነካች ነበረ እና
ጤና ጣቢያ ነበር እዛው፣ አሁን ፈርሷል። ገባው ስገባ ሲስተር አሚናት የሚል ታፔላ ያላት ሲስተር አየውና ሲስተር እባክሽ እስኪ ይቺ ልጅ አሟታል ስላት እንዴ ሚስተር ኤክስ መጣሽ ምናምን ብላ ሰላም አለቻት። እንዴ ሚስተር ኤክስ ነው እንዴ ስሟ አልኳት። አሁን እኛ ሚስተር ኤክስ ነው የምንላት ስሟን ስለማትናገር ስሟን ስለማናውቀው ትለኛለች። ነው እሺ ዘመዷ ነሽ? ኧረ እኔ አላውቃትም እዚህ ጋር ስታለቅስ አግኝቻት ነው ስላት ምን ሆነች አለች። ምን እንጃ ምርቷ በታይ ተነካካለች ስላት እስኪ ሰገራና ሽንት ስጪ አለችና እቃ ሰጠቻት። ሄደን ሽንቷ ሲመረመር ውይ እርግዝና አላት አለችኝ። ኧረ እባክሽ አዎ እስኪ ጠይቂያት ባላላት ከማን ያረገዘችው ስላት አይ አንቺ ደግሞ አለችኝ። ምን ነው ስላት አይ ኧረ ተይው እስኪ አለችኝ። አሁንም እዚህ ጋር ምን መናገር አልፈልግም። እና ከዛ ምን አለችኝ አፖርሽን ላድርግላት እርሊ ነው አፖርሽን ላድርግላት ብትወልደውም እዚህ ጎዳና ተዳዳሪ ነው የሚሆነው ትለኛለች። አይ ተይው አትንኪው እግዚአብሔር ያግዘኛል እኔ ደግሞ እሷን አግዛለሁ ብዬ ቀጥታ የት ነው ይዣት የመጣሁት ወረዳ 1 ሴቶችና ህፃናት ይዣት ሄድኩና እቺ ልጅ ዘመዷን የምታውቁ ከሆነ እኔ ጋር አድሬስ አድርጉ እኔ ከዛሬ ጀምሮ እኔ ቤት ናት አልኳቸው። ከዛስ ፒያሳ ጋር ፖሊስ ጣቢያ አለ እዛ ወስጄ እቺ ልጅ በወንጀል የምትፈለግ ከሆነ በሌላ ጉዳይ የምትፈለግ ከሆነ ፎቶግራፍ አንሱልኝና እኔ ልወስዳት ነው አልኳቸው። እሺ አሉ። ኮማንደር ግዛው ይባላል አሁን ዋና ፍሳሽ ጋር ብሏል ሄዷል። እሺ አለ መዘገበ። ስሟ ማን ነው አለኝ። እኔ እንግዲህ ቃል ኪዳን ብሏት ቃል ገባለሁ ላግዛት በተቻልኩት መጠን አልኩኝ። ቃል ኪዳን የአባቷ ስም ምሳሌ የባለቤቴን ስም የአባቷን ስም አረኩኝ። ይዣት መጣሁ። ወሯ እየገፋ ሲሄድ ሴቶችና ህፃናት ሄድኩና ወሯ እየገፋ ነው እኔ ስትወልድ ማድረስ አልችልም ስራ ፍቃድ አላገኝም እና ምን ባረግ ይሻለኛል ስላቸው የተደፈሩ ሴቶች ማገገሚያ ቦታ አለ እና እዛ እንድትሄድ ደብዳቤ እንጽፍልሻለን አሉኝ። እሺ ጻፉልኝ። የት ሴቶች ማህበር የሚባል 2011 ማለት ነው። ሴቶች ማህበር ጻፉልኝ። እዛ ገባች። ወሯም ገፋ ወለደች። ክርስትናም ተነሳ ተገረዘ። አሁን ደወሉልኝና በይ እንግዲህ ሌላ ደግሞ የሚያገግም ሰው ልናስገባ ነው በሷ ምትክ ስለዚህ ተረከቢን አሉኝ። እሺ አልኩኝ። ይዣት መጣሁ። እኔ ጋር መኖር ጀመረች። እኔ ጋር መኖር ስትጀምር ምን አረኩኝ? ፀጉር ስራ ሄዋን ይባላል። ሄዋን የፀጉር ስራ ይባላል። ማስታወቂያ እንዳይመስል እዛ ወሰድኳትና ይቺ ልጅ ፀጉር ስራ እንድትማር ፈልጋለሁ አልኳት። ጆሮዋ ግን አይሰማም አፏም አይናገርም ስላት ታዲያ እኮ ከተማረች በኋላ እንዴት ትሆናለች አለች። አይ እንደው በቃ አዛኝ ተገኝቶ አጣቢም ጠቅላይ ምንም ቢገኝላት ብሰራ አልኳት። በጣም የተባረከች ሰው ናት። እሺ ብላ አስገባችልኝ። ገንዘብ ልከፍል ስል እንዳትከፊ ያለች። ወይ እግዚአብሔር ያክብርልኝ ብዬ 8 ወር ሰለጠነች ማለት ነው። 8 ወር ሰለጠነች። ከዛ በኋላ ከጨረሰች በኋላ ይዣት እንደዚህ ፀጉር አጣቢ ጠቅላይ የሚፈልግ ካለ ባካችሁ ብዬ ትንሽ ከዛ ቀጥታ ደግሞ የሄድኩት የት ነው መካነ ኢየሱስ ቤተክርስቲያን እዛ ወሰድኳትና እባክህ